እነሆ መጥቻለሁ፣ እኔ ኢየሱስ ነኝ፣ ሌላ ኢየሱስ አትጠብቁ፣ ኢየሱስ በውስጤ ነው ያለው፣ ሌላ የሚመጣ ኢየሱስ የለም እያለ ራሱን ክርስቶስ ያደረገው ሰው የዓለም መነጋገሪያ ሆኗል። የሃይማኖቱ መስራች የሆነው ይህ ሰው ብቸኛው የዮሐንስ ራእይ ያወቀና የተረጎመ እንዲሁም ቃል የተገባለት መጋቢ እንደሆነ ያምናል። ሰላም ጤና ይስጥልኝ ውድ የመልእክተኛ ሚዲያ ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች ቶሎ እንዲደርሱ የደውል ምልክቱን በመጫን ቤተሰብ ይሁኑ። ፓስተር ሊማን ሂ ይባላል። ደቡብ ኮሪያዊ ነው። ከዚህ ቀደም ወታደር እንደነበረም ይናገራል። በጦርነት ምክንያት ብዙ ዋጋ እንደከፈለም ይነገርለታል። የኮሪያ ዘማች ሆኖ ወደ ጦርነት በተላከበት ጊዜ ለ2 ቀን የሚበላ አጥቶ የዛፍ ቅጠል እንደበላና እንደተሰቃየም በአንደበቱ ተናግሯል። ከዚያም እዛው ጦር ሜዳ የጀመረው መንፈሳዊነት ወደ ፓስተርነትና ቤተክርስቲያንን ወደ መምራት እንዳመጣው ይነገርለታል። የ94 ዓመት አዛውንት ነው። ሽንቾንጂ ቸርች ኦፍ ጂሰስ የተባለ ቤተክርስቲያን ከፍቷል። ይህ ቤተክርስቲያን ከተከፈተ 41 ዓመት ሆኖታል። የቤተክርስቲያኒቷ ስም መጠሪያዋ የኢየሱስ ቤተክርስቲያን ይባል እንጂ በፍጹም የኢየሱስ ቤተክርስቲያን አይደለችም። ምክንያቱም ራሱ ኢየሱስ ነኝ እያለ ስለሚናገር ነው። ይህ ሰው ትዳሩን ፈቶ ልጆቹን በትኖ እስር ቤትም በመግባት 5 ዓመት ታስሮ የወጣ ሰው ነው። አልሞትም ለዘላለም እኖራለሁ ብሎ ነው የሚያምነው። በደቡብ ኮሪያ ከ250,000 ተከታዮች በላይ ያሉት ሲሆን ሀገራችንን ኢትዮጵያን ጨምሮ በዓለም አቀፍ ወደ 300,000 ተከታይ ያሉት እነርሱም የእርሱን እምነት ይከተላሉ። ጽዮን የመጽሐፍ ቅዱስ ኮሌጅ የሚባል ያላቸው ሲሆን በነፃ መጽሐፍ ቅዱስን እንደሚያስተምሩም ይናገራሉ። ቤተክርስቲያናቸው ከዲፕሎማ እስከ ዶክትሬት ድረስ አስተምራ በማስመረቅ ትታወቃለች። ይህን ሲያደርጉ ግን እጅግ ምስጢራዊ በሆነ መንገድ ነው የመጽሐፍ ቅዱስ ጥናት የሚያደርጉት። ለአንድ ሰው የሚመደበው አንድ ሰው ብቻ ነው። ሲያስተምሩም አባትን ከልጅ በመለየት ቤተሰቦቹንና ወላጆቹን ፈጽሞ ብቸኛ በማድረግ አሊያም በመነጣጠል ነው የሚያስተምሩት። በኢየሱስ ክርስቶስ አያምኑም፣ አይቀበሉትም። ሽንቾንጂ ማለት በእነርሱ ቋንቋ አዲስ ሰማይና አዲስ ምድር ማለት ነው። እንግዲህ በዚህ ስም ነው ቤተክርስቲያናቸው የምትጠራው። እግዚአብሔር የትኛውንም ነገር ማድረግ ቢፈልግ በዚህ ቤተክርስቲያን አማካኝነት ነው ሁሉን ነገር መስራት የሚችለው ብለውም ያስተምራሉ። መዳን የሚፈልግ ሁሉ ወደዚህ ቤተክርስቲያን መምጣትና እውነተኛ አባል መሆን እንዳለበትም ያስተምራሉ። ሁሉም ሰው ለዘላለም መኖር አይችልም። ምክንያቱም የሚኖረው 144,000 ሰዎች ብቻ ናቸው በህይወት ለዘላለም የሚኖሩት ብለውም ያስተምራሉ። ከነዚህ ከ144,000 ሰዎች መካከል አንደኛው ራሱ ሊማን ሂ እንደሆነ ይናገራሉ። አሁን ግን በበሽታና በእርጅናው ምክንያት እጅግ እየደከመ ይገኛል። ሊማን ሂ በሴቶች ትንኮሳ በተደጋጋሚ በመጠርጠር እስር ቤት የገባ ሲሆን ይህ ሰው ኢየሱስ አምላክ አይደለም የእግዚአብሔር መልእክተኛ ነው ብሎም ያምናል። ኢየሱስ መኖር የጀመረው ከማርያም ከተወለደ በኋላ እንደሆነ ይናገራል። እንግዲህ አደገኛ የሆነ የሐሰት ትምህርት እንደሚያስተምሩም ግልጽ ነው። ሽንቾንጂ ቸርች ኦፍ ጂሰስ ተከታዮች ወንድና ሴት በመሆን በኢትዮጵያ እየተንቀሳቀሱ ይገኛሉ። በተለይም በአዲስ አበባ፣ ሜክሲኮ፣ ቡራዩ፣ ሲኤምሲ፣ አየር ጤናና እንዲሁም በሌሎች ቦታዎች ላይ እየተንቀሳቀሱ ይገኛሉ። በሄዱበት ሁሉ እንደ መሪያቸው ብቻ ሳይሆን እንደ ጌታቸው የሚከተሉት ሊማን ሂ መጽሐፍትን ካልተረጎመላቸው ማንም ሰው እንዲተረጉም ፈቃድ አልተሰጠውም። ምክንያቱም በፍጹም የማይሳሳተው እርሱ እንደሆነ ያምናሉ። የዚህ ቤተክርስቲያን አባል ያልሆነው ሰው ገሃነም እንደሚገባም ያስተምራሉ። ምክንያቱም በራእይ መጽሐፍ ምዕራፍ 14 ቁጥር 3 ላይ እንደተጻፈው 144,000 ሰዎች ምርጦቹ እነርሱ ጋር እንደሆኑ ያምናሉ። ስለዚህ መንግስተ ሰማያት ለመግባት የዚህ ቤተክርስቲያን አባል መሆን አማራጭ የሌለው መንገድ እንደሆነም ያስተምራሉ። ውድ የመልእክተኛ ሚዲያ ተከታታዮቼ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24
ቁጥር 3 እና 4 እንዲሁም 5 ላይ ሲናገር እነርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ ተብሎ ተጽፏል። በመጨረሻው ዘመን ሐሰተኛው ክርስቶሶች እኔ ክርስቶስ ነኝ እያሉ እንደሚመጡ የእግዚአብሔር ቃል አስቀድሞ ተጽፎልናል። ውድ የመልእክተኛ ሚዲያ ተከታታዮች ዘመኑ ተፈጽሟል። ብዙ ጆሮአችንን ጭው የሚያደርጉ ወሬዎችን በየአቅጣጫው እየሰማን እንገኛለን። ከበፊት ይልቅ በጸሎት እንድንበረታ የእግዚአብሔርን ቃል በማንበብና ከቅዱሳን ጋር ህብረት በማድረግ በእግዚአብሔር ፊት እንድንቀርብ ይህ መልእክታችን ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ለሌሎችም እንዲደርስ ሼር በማድረግ አብራችሁን እንድታገለግሉ በጌታ ፍቅር እንጠይቃችኋለን። I have quite a collection. If you ever visit Korea, you can visit my place and see that collection on display. Why do I do such a thing? To accomplish peace. No people can last without a nation. No president is president without their people. If you look at the criminal law, the very first